ወደ አሜሪካ ጉዞ ልጀምር ነው። ለምን እንደሆነ ባላቅም ልጆች ልቤ ውስጥ ትልቅ ቦታ አላቸው። ለመሆኑ ኢትዮጵያ ውስጥ በደሞዝ የምትኖሩ ሰዎች እንዴት አድርጋችሁ በህይወት እንዳላችሁ በቁም ነገር አስባችሁበት ታውቃላችሁ? ንገሩኝ። ጃኒን ኢትዮጵያኖች ናቸው የሚወዷት ጠቅላላ። እዚህ ቲክቶክ ላይ ልጅቷ የምትጠላ አይደለችም። ከመቶ በደቡብ አፍሪካ የምትገኙ ወገኖቻችን ጥንቃቄ አድርጉ። ኢትዮጵያ ኤርትራውያን እባካችሁ ይሄ መልእክት እንዲዳረስ 3 ጊዜ። እጅግ በጣም ደስ የሚል ዜና ተሰማ። የቀድሞ የኦሮሚያ ክልል ፕሬዝዳንት የነበሩት ክቡር አባዱላ ገመዳ በነ ካሊድ ቤት ተገኙ። ይህ ዜና እጅግ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምንቆያችሁኝ፣ አሁንም ተመልሼ መጥቻለሁ። አሁንም ወቅታዊና አነጋጋሪ የሆኑ ጉዳዮችን ለእናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ። ከዚህ በፊት ዩቲን ስትናገራት ነበር። ልክ ከእንትና ጋር ስለሆነች ዩቲን ወደድኳት። መውደድ ትችያለሽ፣ ግን ትናንትና ዩቲን እንደማትመቻትና ዩቲ ላይ የሚሰራውን ነገር ቦት እንድታጣ ብዙ ነገር ስታወሪ ነበረ። የዛሬ 3 ወር ምናምን ስትያት ነበረ። ያው ሾርት ሚሞሪ ሚዲያ ላይ ስላሉ ስለሚረሱት ነው እንጂ ግን ያው ከማን ነው ከሚባለው ጋር ስለታየ በቃ እሷን እንትን ምናምን ያስታውቅብሻል አንዳንዴ። እና ቤታዮ ከማን ጋር ናት ሰላም ማለት ነው? ከሁሉም ጋር ጸብ ናት ማለት ነው። ጭራሽ ከዩቲ ጋርም ተደራርሳለች። ዩቲ ብዙም ላይቭ አትገባም፣ ጌመር ምናምን አይደለችም። እና እንዴት ተደራረሰች ከዩቲናስ ጋር? ከሌሎች ጋር ከአብዛኞቹ ጋር ጸብ ናት። በጣም ይገርማል። እስቲ እንስማት። ሊያን በልክ አድርጊ፣ የሆነ ልክ ባለው ሙድ ወይም ባራዳ ሙድ አድርጊ። ባንዴ ወደ ገደለው አትግቢ። እንትና እንደዚህ እንትና ምናምን አትበይ። አረጋጊው እና አሁን እንኳን በጎች ብዙዎቹ በጎች እየገባቸው ነው። እነዚህ ዝም ብለው ጭቃ እያቦኩ ወደ አረብ ሀገር ሄዱት ምንም የማያውቁት ካልሆኑ በስተቀር ብዙዎቹ እየገባቸው ነው ማንነትሽና አረጋጊው። ይሄ እኔ ብቻ ትክክል ነኝ፣ እኔ ብቻ ተወዳጅ ነኝ፣ እኔ ብቻ ተፈላጊ ነኝ፣ እኔ ብቻ ምናምን አትበይ። ይኸውልሽ የምታወሪው ወሬ ይሄ ህዝብ በዚህ ሰዓት ህዝቡ ምን ሰለቻችሁ ቢባል የነዚህ የሁለቱ ጸብ ነው ሰለቸን የሚለው። የቤታዮና የሊያ ስንት አመት ምናምን አረጉ። በጣም በቃ ህዝቡን አሰለቹት እኮ እንዴ። በጣም ነው ግራ የሚገባኝ እነዚህ ሁለቱ ይሄን ያህል ለምን እንደዚህ ጠላት እንደሆኑ አይገባኝም። ወይ ለምን ዝም እንደማይባባሉ ሚዲያው ላይ እየመጡ በቃ ስድባቸው ምናምን እንደምትሰሙት ነው። በጣም ነው የሚቀፈው። በደቡብ አፍሪካ የምትገኙ ወገኖቻችን ጥንቃቄ አድርጉ። ኢትዮጵያ ኤርትራውያን እባካችሁ ይሄ መልእክት እንዲዳረስ 3 ጊዜ ኮፒ ሊንክ እያደረጋችሁ አዳርሱ ትላለውኝ። አመሰግናለሁ። ያው ስደተኞች ውጡ፣ ህገወጥ የሆናችሁ ማለታቸውን ቀጥለዋል። ይሄ ማስጠንቀቂያ ሰጥተዋል። እስከ ማክሰኞ ድረስ ጁን 30 ድረስ ካልወጣችሁ የሚል ማሳሰቢያ ሰጥተዋል። በእርግጥ በደቡብ አፍሪካ ያለው መንግስት ህገወጥ ነገር ማድረግ አይቻልም፣ እኔም እቆጣጠራለሁ የሚል ከፍተኛ ሰራዊቱም አሰማራለሁ እያለ ይገኛል። ቢሆንም ግን ያው ስደተኞች ላይ የደረሰ ባለው ነገር ናይጄሪያውያን፣ ጋናውያንና ሌሎችም ዜጎች መውጣታቸው የሚታወስ ነው። እዚህ በዛ የምትገኙ ኢትዮጵያውያን እባካችሁ ኤርትራውያንም ቴክኖሎጂ እየተጠቀማችሁ እርስ በርስ መረጃ በፍጥነት እየተለዋወጣችሁ ማድረግ የሚቻላችሁ ነገር እንድታደርጉ ነው። እኔ ግራ የገባኝ አሁን በዚህ ቀን ውስጥ ውጡ ብለዋል። ያልወጡ ምን ነው እንደለመዱት ሊዘርፉ ነው ነው ወይ ደግሞ ምን ሊያደርጉ ነው? ይሄ አሳሳቢ ነገር ነው። ቢሆንም ግን ያው የደቡብ አፍሪካ መንግስት ማሳሰቢያ መስጠቱ ቀጥሏል። እነሱ ይሰሙ ይሆን አላውቅም። ያው ሰላማዊ ሰልፍ ነው የምናደርገው እያሉ ይገኛሉ። ለማንኛውም ጥንቃቄ አድርጉበት፣ ተመካከሩ፣ ቴክኖሎጂን ተጠቀሙ። አመሰግናለሁ። እግዚአብሔር ይርዳችሁ። አይዞኝ ወገኔ። ያው እንግዲህ እንደሰማችሁት ነው። ያው መረጃውን ሼር ተደራረጉ፣ ጥንቃቄም አድርጉ በያላችሁበት። ፈጣሪም ከናንተ ጋር ይሁን፣ በያላችሁበት ይጠብቃችሁ። ወደ አሜሪካ ጉዞ ልጀምር ነው። ለምን እንደሆነ ባላቅም ልጆች ልቤ ውስጥ ትልቅ ቦታ አላቸው። የልባቸው ንጽህና የኔ ብርታት ነው። ልጆች መጥተው ሲያቅፉኝ እና እንደሚወዱኝ ሲነግሩኝ ልቤ በንጹህ ፍቅር ይሞላል። ለዛም ይመስለኛል የ25000 ህፃናት ልብ ለማሳከም አላማ ይዤ የተነሳሁት። ኢትዮጵያ ውስጥ 25000 ህፃናት በልብ ህመም እንደሚሰቃዩ ታውቃላችሁ? እነዚህ 25000 ህፃናቶች ባንዴ ማገዝ ባልችልም ግን እናንተን ይዤ ከነዚህ 25000 ህፃናት 1000 ህፃናት ማሳከም አያቅተኝም። ወደ አሜሪካ ጉዞ ጀምሬያለሁ። እነዚህ 1000 ህፃናት ለማሳከም ከናንተ የምፈልገው በቀን ውስጥ ለሻይና ቡና የምታወጧትን $50 ብቻ ነው። ከተጋገዝን እነዚህ 1000 ህፃናት በአንድ ቪዲዮ ብቻ ማሳከም እንችላለን። ከጎንህ ነኝ የምትሉ እስኪ ኮሜንት ላይ $50 ብላችሁ ጻፉልኝ። ኮሜንት ላይ $50 እያላችሁ ጻፉ። በረራው ዛሬ ማታ ነውና በሰላምም ግባ እያላችሁ ኮሜንት ላይ ጻፉለት። እናም የጠየቃችሁን $50 ደግሞ ያው
አስገቡለት። ቢያንስ ከ1 ሚሊዮን በላይ ዲያስፖራ አለ። $50 ቢያዋጣለት ብዙ ህጻናቶችን ማሳከም ይችላል። ያው $50 ያው እንደነገራችሁ ነው። የቀን የሻይ ምናምን ናትና ሰፖርት አድርጉት። እጅግ በጣም ደስ የሚል ዜና ተሰማ። የቀድሞ የኦሮሚያ ክልል ፕሬዝዳንት የነበሩት ክቡር አባዱላ ገመዳ በነ ካሊድ ቤት ተገኙ። ይህ ዜና እጅግ በጣም ደስ የሚል ነው። እስቲ ደስታችሁን ኮመንት ላይ ለካሊድ ግለጹለት። በአሁን ሰዓት የኦሮሚያ ልማት ማህበር የቦርድ ሰብሳቢ የሆኑት አቶ አባዱላ ገመዳ በተማሪ ካሊድ ቃሲም ቤት በመገኘት የኦሮሚያ ልማት ማህበር አዳሪ ትምህርት ቤቶች ውስጥ እንዲማር ለተማሪ ካሊድ በነፃ ሙሉ ስኮላርሺፕ መሰጠቱን አብስረዋል። የዚህን ህፃን ልጅ ታሪክ ያልሰማ የለምና በጣም ብዙ ሰው አዝኗል። የዚህ ልጅ ታሪክ ሰምቶና ልታግዙት ይገባል ይሄን ህፃን ልጅ እና ይሄው አባዱላም ትንሽ የሆነ ሰፖርት ሊያደርገው ነው። እናም ከዚህ በኋላ ልጁ በደንብ እገዛ ያስፈልጋል ብዬ አስባለሁ። ያው የልጁን ታሪክ አይታችኋል። እናቱም የለችም ምናምን ነገርና በጣም ብዙ በቃ ማገዝ አለበት ብዬ አስባለሁ ይሄ ልጅ። ለመሆኑ ኢትዮጵያ ውስጥ በደሞዝ የምትኖሩ ሰዎች እንዴት አድርጋችሁ በህይወት እንዳላችሁ በቁም ነገር አስባችሁበት ታውቃላችሁ? ንገሩኝ እስቲ በእናታችሁ። አሁን ባለው የኑሮ ውድነት አንድ ሰው ነኝ እየኖርኩ ነው ለማለት በወር ስንት ሺህ ብር ማግኘት እንዳለበት በቁም ነገር በሂሳብ አስልታችሁ ታውቃላችሁ? ንገሩኝ እስቲ። ሂሳቡን ስትሰሩት በጣም ነው የምትደነግጡት። ለቤዚክ ኔሴሲቲ ይሄን ያህል ብር ያስፈልገኛል ትላላችሁ። አንድ አፓርታማ ወይ ደግሞ ኮንዶሚኒየም 30 ሺህ ብር ነው። 30 ሺህ ብር። ከዛም በኋላ ደግሞ አዝቤዛ ትጨምሩበታላችሁ። እሱ ላይ አዝቤዛ 10 ሺህ ብር ብላችሁ ያዙት። በጣም ቤዚክ የሆኑ ወጪዎች ስለሆነ እየተነጋገርን ያለ ነው። ማብራትና ውሃ ደግሞ በየወሩ 5 ሺህ ብር አካባቢ ይመጣብኛል ብላችሁ መያዝ ይኖርባችኋል ማለት ነው። ከዛም በኋላ የትራንስፖርቴሽን ኮስት ነው። ትራንስፖርቴሽን አትርከሜኔ ወንድ ምንም ካልኩሌት ማድረግ አያስፈልገውም። ይሄ ህዝብ ሲጀመር በአስማትና በፈጣሪ ኃይል ነው እየኖረ ያለው። በ10 ሺህ ብር ደሞዝ የቤት ኪራይ 5000 ከፍሎ የትምህርት ቤት የምግብ ምናምን እንግዲህ ይሄ ካልኩሌት ምንም ማድረግ አይጠበቅበትም። በቃ ህዝቡ ያው በፈጣሪ ኃይል ነው እየኖረ ያለው ብዬ ነው ማስበው። እስቲ ቀጥል። ለማንኛውም እንስማስቲ። በወር እንኳን ለታክሲ 6000 ብር አካባቢ ብታወጡት እሱን ትይዛላችሁ። ከዛን የስልክ ቢል ደግሞ አለ ኢንተርኔት ምናምን፣ ለሱ ደግሞ 2500 ብር አካባቢ ትይዛላችሁ ማለት ነው። ሴቪንግ ደግሞ ያስፈልጋችኋል። ኤቭሪ መንት ሴቭ የምታደርጉት አንድ 10000 ብር አካባቢ ብትይዙ፣ ለጤናችሁና ለፊትነስ ደግሞ 5000 ብር አካባቢ ብትይዙ ማለት ነው። በጣም የወረደ ጂም እንኳን እየሰራው ነው ብላችሁ ብታስቡ ማለት ነው። ከዛን ኔትወርኪንግ ደግሞ አለ። ለኔትወርኪንግ 5000 ብር ብትይዙ ከጓደኞች ጋር ወጣችሁ ፈታ የምትሉበት የምትዝናኑበት ማለት ነው። ራሳችሁ ላይ ኢንቨስት ለማድረግና አዳዲስ ስኪል ለመማር በየወሩ 10000 ብር እንኳን ብላችሁ ብትይዙ ከዛም በኋላ ራሳችሁ መክፈል ይኖርባችኋል። ለፀጉር፣ ለስፓ፣ ሪላክስ ለማድረግ 20000 ብር እንኳን ብላችሁ ብትይዙት። መጨረሻው ደግሞ ኢመርጀንሲ ፈንድ ነው። ስራ ብትለቁ ብትታመሙ ምናምን 5000 ብር እንኳን ብላችሁ ብትይዙ በአጠቃላይ እንግዲህ 108500 ብር አካባቢ ነው የሚመጣው። ይሄ ባይ ዘ ወይ አንድ ፍቅረኛ የሌለው ቤተሰቡን የማይረዳ ሰው የወራዊ ወጪው ነው እንግዲህ ይሄ ማለት ነው። እስቲ እናንተ እንዴት እየኖራችሁ ነው? ሐሳብ አስተያየታችሁን አስቀምጡ፣ እንወያይበት እስኪ። ይሄ እያወራ ያለው ስለ ቅብጠት ኑሮ ነው። የጂም ምናምን እያለ ነው እያወራ ያለው። ህዝቡ በቀን 3 የመብላት አቅቶታል። እሱ እዚህ ጋር ስለ ጂም ምናምን የጂሙን ካልኩሌትስ ምናምን ይከተዋል። በጣም እኮ ይገርማል። በቃ ካልኩሌት መስራት ያለበት የትራንስፖርት፣ የምግብ እና የልጆች ትምህርት ቤት፣ የመብራት፣ የውሃ ምናምን ነው እንጂ እዚህ ጋር የጂም ምናምን ጂም ሰርቶ ምንድን ነው ይበላው? የሚበላው እኮ የለም። ሽሮ ነበረ ድሮ እንኳን የሚበላው፣ አሁን ሽሮ ራሱ እየጠፋች ነው ያለችው። ጃኒን ኢትዮጵያኖች ናቸው የሚወዷት ጠቅላላ። እዚህ ቲክቶክ ላይ ልጅቷ የምትጠላ አይደለችም። ከመቶ እንዱ 90 ምናምን በይ እንዲሁ በተፈጥሮ የሚወደድ ሰው እሷ ናት። በቃ እንወዳታለን። በግድ እሷን ልታካብለሽ ሄደሽ ከሷ ጋር የተጣሉ ሰዎች ጋር አትታከቂ። አርፈሽ ተቀመጭ። አሁን እኮ ነው አንቺን ልናገርሽ አልነበር ማመጣጤ። ስለ ሄለን ስትሰራ ስለነበረው ድራማ ነበር። ግን አንቺ ነሽ ራስሽ እነዚህ ባለጌዎቹን ሂዱና ተሳደቡ ስለምትያቸው መተው ሰደቡኝ። እንዲህ ነው አመጋው። ጃኒን እንወዳለን። በቃ በእንትና በፖፖ ቀንተሽ ማለት ነው ጊፍት እንድሰጣችሁ ምን እናቱ ቅናት ይቅርብሽ። አንደርስታንድ አደርጋለሁ። ቅናት ትልቅ ቫይረስ ነው፣ ደም ውስጥ የሚቀመጥ የሆነ እንደ ሰይጣን ሆኖ ውስጥ ደም ውስጥ ያለ ነው። ግን ይቅር፣ በቃ ይቅር። ቅናተኛነትሽ ታውቋል፣ ባለጌ ተሳዳቢነትሽ ታውቋል፣ ብዙ ነገር ታውቋል። ስለዚህ ማለት ነው ተረጋጊ፣ በቃ ተረጋጊ። ሰው ሳንደርስብሽ አትደርሽብን። ሂዱ ተሳደቡ እያልሽ አትላኪ። ስንት ሰው ነው ያለው ወበል? በመቶ ምናምን ሰዎች ጌታን እኔ ምንም ልናገር አልነበረም ማመጣጤ። እራሷ ሂዱ ተሳደቡ የምትላቸው መቶ ሲሰድቡኝ ነው እዚህ ውስጥ የገባሁት። ብስብስ ደግሞ ምንድነው እኛ ኤጭ ስንል እሷ ደግሞ ምን በሉ ነው ያለችው? እድሜ ልኳን ኮፒ እንዳደረገች፣ በልብስ ኮፒ እንዳደረገች፣ በምን ኮፒ እንዳደረገች
ተብለሽ በቃ ልታብጂ ነው እንዴ? ልታብጂ ነው በቃ አገጫ። ያው አሁን የምትናገረው ውጭ ነው የምትኖረውና ለምን እዛው ከቤታዮ ጋር በአካል ተገናኝተው ችግሩን አይፈቱትም? ቤታዮ ከሊያ ጋር እንኳን ያው ሊያ ኢትዮጵያ ስለሆነች ያ ቤታዮ ውጭ ስለሆነች ያው ተራርቀው ስለተራራቁ ነው በሚዲያ እንዲ መልስ የሚመላለሱት። አሁን የምትናገረው ግን ውጭ ናት መሰለኝና ለምን እዛው ተገናኝተው ችግራቸውን አይፈቱም? እዚህ ጋር ህዝቡን ሰላም ነሱት እኮ በቃ መሰዳደብ ነው እንዴ? ሁሌ በቃ እየመጡ ላይቭ ላይ ስም እየተጠራሩ መሰዳደብ ነው። እናም እረፉ፣ አትሰዳደቡ። ሴቶቹ ምን ይማሩ ከእናንተ? ሚዲያ ላይ ካላችሁ ትላልቅ ናቸው፣ እድሜያቸው ምናምን ትላልቅ ነው። ደግሞ መሽለታ ዳይፐርሽን አድርገሽ በቱታ ስላደረግሽው ማለት ነው ሙሙ እንዲመስል አድርገሽ በቱታ ስላደረግሽው ወደ ጎን ዞሮብሽ የወንድ ልጅ ዕቃ መስሎ አለ እሱም አለ የሚያገባን ነገር የለም። ገጥመሻል፣ ግጠሚ። አሁን የገጠምሽው በጃኒ ምክንያት ነው አይደል? ገጥመሻል፣ ግጠሚን። እኔም እጋጠማለሁ፣ አዲስም እየተጋጠመች ነው። የጃኒ ወዳጆች ጠቅላላ ማለት ነው እንዲህ አድርገን ማለት ነው እናጨልልሻለን ስንሽ በማስረጃ ነው። የአንቺ ደጋፊዎች ምንም የሚያመጡት ነገር የለም። ይሄን ኤአያቸውን እያቀናበሩ እያመጡ ይለጥፋሉ። የሚያገባን ነገር ገጥመሻል፣ ግጠሚ። አለቀ ደቀቀ። አዎ በቃ ቴንክ ዩ ፎር ሊስን። አልበዛም እንዴ? አርፌ በተቀመጥኩበት መከራዬን መቶ ይሳደባሉ እንዴ? አንድ ነገር ሳልናገር እንዴ? ግን ሚዲያው ላይ ምንድነው እያስተላለፈ ያሉት? ህፃናቶች ምናምን አሁን ሶሻል ሚዲያን ይጠቀማሉና እነዚህ ሰዎች አሁን ትላልቅ ናቸው፣ ልጅ ምናምን ይኖራቸዋል። ግን በቃ ሚዲያ ላይ እየመጡ ይኸው እንደዚህ በቃ እርስ በርስ መሰዳደብ ምናምን ምን ይማሩ ከህፃናቶቹ ከናንተ? ምንድነው? ወይ በቃ ከሚዲያው ጥፉ። እዚህ ህዝቡን ሰላም አትንሱት፣ ወይ ጥሩ ነገር ስሩ። ሁሌ ጥላቻ መሰዳደብ ምናምን ይሰለቻልና በጣም ፍቱ፣ ይደብራል። ትላልቅ ሴቶች ናችሁ እናንተ አሁን እዚህ ጋር እርስ በርስ እንትን የምትሉት በጠቅላላ አያት ትሆናላችሁ። እናም የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበሩ። በቀጣይ ቪዲዮዎች እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው።